ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼር ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። ጉድ የቃሉ ይናገር የዩቲዩብ ቻናል ተከታታዮች ለብዙ ጊዜ እንዳልተገናኘን ይሰማኛል። ሆኖም በሥራ ጉዳይ ስለሆነ ዛሬ ደግሞ በአንድ ርዕስ ላይ በተለይም በዚህ ዘመን አሳሳቢና ለብዙ ክርስቲያኖች ጥያቄ የሆነ ሰዎች እያወቁትም ለመጠየቅ የሚፈሩት አውቀውትም ደግሞ ለሌሎች ለማስረዳት ካለው ሁኔታ አንጻር ለማስረዳት የሚከብዳቸው ርዕስ አንስተን መጽሐፍ ቅዱሳዊ የሆነውን ሐሳብ አብረን እንካፈላለን። እስቲ ተከታተሉ። ዛሬ የምንከፋፈለው የእግዚአብሔር ሐሳብ አንድ አሳሳቢ የሆነ የመንፈስ ቅዱስ ስጦታ ዙሪያ ነው። እርሱም በልሳን መናገር የሚለው ይሆናል። ተመሳሳይ ሐሳቦች እንዲደርሷችሁ የቃሉ ይናገር የዩቲዩብ ቻናል ቤተሰብ ለመሆን ሰብስክራይብ አድርጋችሁ መልእክቱ እንደደረሰ ደግሞ ቶሎ በእጃችሁ እንዲገባ ደወል ምልክቱን በመጫን ለሌሎች እንዲደርስ ደግሞ ሼር በማድረግ የአገልግሎቱ ደጋፊ መሆን ትችላላችሁ። እግዚአብሔር ይባርካችሁ። ወደ ትምህርቱ እንግዲህ በልሳን መናገር ማለት በመጽሐፍ ቅዱሳችን ከተሰጡት ብዙ የመንፈስ ቅዱስ ስጦታዎች ውስጥ አንዱ ነው። እግዚአብሔር ለሰው ልጆች ስጦታን ሲሰጥ በልቡ ያለው ሐሳብ ሁሉ ጊዜም በጎ ነው። የሚሰጠው ስጦታ በጎ ስጦታና ፍጹም በረከት ከእግዚአብሔር ዘንድ እንደሆነ መጽሐፍ ቅዱሳችን ይናገራል። ከዛ ውጭ የሆነ ሐሳብ ከእግዚአብሔር አይደለም። እንግዲህ እግዚአብሔር የመንፈስ ቅዱስ ስጦታዎችን ለቤተ ክርስቲያን ሲሰጥ እዛ ያለው ማንነት ቤተ ክርስቲያን እንድትታነጽበት እንደሆነ መጽሐፍ ቅዱሳችን ግልጽ አድርጎ ይናገራል። እግዚአብሔር ለአማኞች የመንፈስ ቅዱስ ወይም የጸጋ ስጦታዎችን እንደሚሰጥ ነቢያትም ሆነ ኢየሱስ ክርስቶስ ራሱ በተስፋ ቃሉ ሰጥቶናል። ማረጋገጫም በቅዱስ ቃሉ ተነግሮናል። ይህንንም ያደረገው መንፈሳዊ ነገር ሁሉ በመንፈሳዊ መሳሪያ ማለትም ሁሉ ነገር ከእርሱ በእርሱ እና ለእርሱ እንዲሆን እግዚአብሔር በሌላ መገልገልን አይፈልግም። ከእርሱ በሆነ ነገር በእርሱ በኩል ከተሰጠ መሳሪያ ለእርሱ ተመልሶ ለክብሩ እንዲሆን እግዚአብሔር በሙላት የአገልግሎት ሐሳቡ ፈቃዱና መጠቅለያ ክብሩንም ለመውሰድ ከውጭ የሆነ መሳሪያ መጠቀም ስለማይፈልግ ሁሉ ከእርሱ፣ ሁሉ በእርሱ፣ ሁሉ ለእርሱ የሚለውን መሪ በመከተል ይህ አገልግሎት በራሱ እንዲሰራ እሱ ባሰበው ልክ እንዲሰራ ፈልጎ ቤተክርስቲያንን ለማገዝ የመንፈስ ቅዱስ ስጦታዎችን ይሰጣል፣ ሰጥቷልም። ይህ በእንደዚህ አይነት ሁኔታ እንዲሰራና እንዲከናወንም ፈልጎ ነው። አይገርምም? የእግዚአብሔር ቤተሰቦች እግዚአብሔር ለኛ የሚያስበው እኛ ለራሳችን ከምናስበው በላይ ነው። እግዚአብሔር ለኛ የሚያስበው እኛ ለቤተክርስቲያናችን ከምናስበው በላይ እንደሆነ በእነዚህ ነገሮች ማረጋገጥ እንችላለን። ሁሉ ከእርሱ፣ ሁሉ በእርሱ፣ ሁሉ ለእርሱ። ሮሜ ምዕራፍ 11 ቁጥር 30። ሐዋርያው ቅዱስ ጳውሎስም ለፊልጵስዩስ ክርስቲያኖች በደብዳቤው ሲናገር እንዲህ ይላል፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና። በጎ ፈቃዱ ከግብ ለማድረስ ይህ የምንፈጽምበትን መልካም ሐሳብ መፈለግ በእኛ በማስቀመጥ በአገልጋዮች በማስቀመጥ ደግሞ በተግባር ላይ የምናውልበትንም ኃይል በመስጠት የማድረግ ፈቃዱን ከግብ እንደሚያደርስ የእግዚአብሔር ቃል አስረግጦ ይነግረናል። ይህ የተስፋ ቃል ነው። ክርስቲያኖች ብቻቸውን አይደሉም። ክርስቲያኖች በውስጣቸው ካደረው ከእግዚአብሔር መንፈስ ጋር የሚሰሩ የእግዚአብሔር አገልጋዮች ናቸው። የስጦታዎቹም ባለ አደራ ናቸው እንጂ ባለቤቶች
አይደሉም። ይህ መጽሐፍ ቅዱስ አስረግጦ ይነግረናል። እግዚአብሔር በመጨረሻው ዘመን ለአማኞች የመንፈስ ቅዱስ ወይም የጸጋ ስጦታዎችን እንደሚሰጥ ግልጽ ትንቢት ወይም የተስፋ ቃል በመጽሐፍ ቅዱስ ላይ ተጽፏል። የት ይገኛል ልትሉ ትችላላችሁ። በብሉይ ኪዳን ዘመን በትንቢተ ኢዩኤል ምዕራፍ 2 ቁጥር 28 እስከ 32 ላይ ማንበብ ትችላላችሁ። በነቢዩ ኢዩኤል በመጨረሻው ዘመን በስጋ ለባሽ ሁሉ ላይ መንፈስን አፈሳለሁ ብሎ ጌታ በትንቢት ተናግሯል። ይህ የተስፋ ቃል ነው። በማርቆስ ወንጌል ጌታችን ኢየሱስ ወደ ሰማይ ከማረጉ በፊት ለደቀ መዛሙርቱ የሰጠው ተስፋ ደግሞ እንዲህ የሚል ነው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ፣ ያመነ የተጠመቀ ይድናል፣ የሚያምኑትም እነዚህ ምልክቶች ይከተሏቸዋል። ከነዚህ ምልክቶች ውስጥ አንዱ በልሳን መናገር መሆኑ ተጠቅሷል። የማርቆስ ወንጌል ምዕራፍ 16 ከቁጥር 15 እስከ 17 ማንበብ ትችላላችሁ። እንግዲህ ይህ የተስፋ ቃል በነቢያትም ከሰማይ በወረደው በጌታችን በኢየሱስ ክርስቶስም የተረጋገጠ ንጹህ የተስፋ ቃል ነው። በነገራችን ላይ ልሳን ምንድነው? ልሳን ትርጉሙ በአንደኛ ቆሮንቶስ ምዕራፍ 12 ላይ እንደተገለጸው ከመንፈስ ቅዱስ የሚሰጥ ስጦታ ነው። ከሚሰጡት ስጦታዎች ውስጥ አንዱ ነው። ልሳን ሌላ ወይም አዲስ ቋንቋ የተባለው ከተናጋሪው ወይም ከሰሚው አንፃር ሊሆን ይችላል። ልሳን ሌላ ቋንቋ ተብሎ በተለያዩ የመጽሐፍ ቅዱሶች ክፍሎች የተገለጸው ወይ ከተናጋሪው ወይ ከሰሚው አንፃር ሊሆን ይችላል። ደግሞም ነው ምሳሌዎችም ስላሉልን ማለት ነው። ይህም ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 14 ላይ በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው ይላልና። በቀላሉ ምን ለማለት ፈልጎ ነው? በዚህ ጥቅስ መሰረት የልሳን ትርጉም እንደሚከተለው ሆኗል። ጳውሎስ በልሳን ብጸልይ መንፈሴ ነው የሚጸልየው፣ አእምሮዬ ግን ባዶ ፍሬ አልባ ነው ሲል አንኮንሺየስ ከዛ ቁጥጥር ውጪ ሆኖ እንደሚጸልይ ይናገራል። ስለዚህ ሁለቱንም የሚነገረው ከተናጋሪውም ከሰሚውም አንፃር ካየን በኋላ እንዲህ ብለን ስለ ልሳን አጠቃላይ ትርጉም መስጠት የምንችል ይመስለኛል። እናንተ የመሰላችሁን በኮሜንት ላይ ማስቀመጥ ትችላላችሁ። በአጠቃላይ ልሳን ማለት ትርጉሙ ከመንፈስ ቅዱስ የሚሰጥ መለኮታዊ የእግዚአብሔር ስጦታ ሆኖ ተናጋሪው ራሱ ወይ የሚያውቀው ወይ ያልተማረውና በአእምሮም የማይረዳው ሊሆን የሚችል የመንፈስ ቅዱስ ስጦታ ሆኖ ግን ቋንቋ ነው። ልሳን ቋንቋ ነው። በግልጽ ልሳን በተግባር በአዲስ ኪዳን የተገለጠው በመጽሐፍ ቅዱሳችን ውስጥ በሶስት ቦታዎች ላይ በግልጽ ታይቷል። አንደኛ በሐዋርያት ሥራ ምዕራፍ 2 ከቁጥር 4 እስከ 13 ይህም በበዓለ ሐምሳ መንፈስ ቅዱስ በሐዋርያትና በደቀ መዛሙርት ላይ በወረደ ጊዜ። ሁለተኛ በሐዋርያት ሥራ ምዕራፍ 10 ቁጥር 46 በቆርኔሌዎስ ቤት። ሶስተኛ በሐዋርያት ሥራ ምዕራፍ 19 ቁጥር 6 በኤፌሶን የመንገዱ ወይም የክርስትና መንገድ ተከታዮች ላይ መንፈስ በወረደ ጊዜ። ልብ በሉ፣ ሁሉም በሐዋርያት ሥራ ውስጥ የተጠቀሱ ናቸው ተግባሮቻቸው። በታሪክ ውስጥ ልሳን በተግባር ታይቶ የተገለጸው ሐዋርያት በአካል ወንጌልን ሲያስፋፉ የተገለገሉበት የተጻፈ ታሪክ ነው። ስለዚህ ይህንን ስናይ ልሳን በዚህ አይነት ሁኔታ ከተነገረ ልሳን ደግሞ በመጽሐፍ ቅዱስ አገላለጽ ሁለት አይነት መሆኑን መረዳት እንችላለን። ሁለቱም አይነቶች ከጥቅማቸው አንፃርም በጣም ይለያያሉ። ለምሳሌ በሐዋርያት ሥራ ምዕራፍ 2 ላይ የተገለጸው ለሁሉም ሰው ግልጽ ነው። ነገር ግን በሐዋርያት ሥራ ምዕራፍ 10 እና በሐዋርያት ሥራ ምዕራፍ 19 ላይ የተገለጸው ምን አይነት ቋንቋ እንደተናገሩ ግልጽ ስላይደለ መደምደሚያ ማስቀመጥ ከባድ ሊሆን ይችላል። ነገር ግን ጳውሎስ በአንደኛ ቆሮንቶስ ላይ ስለ ልሳን በሰጠው ማብራሪያ ላይ በመንተራስ እነዚህ ሁለቱ የተነገሩ ልሳኖችን በሁለት ጎራ ከፍሎ ማየት ይቻላል። ለመሆኑ እግዚአብሔር ለምን ልሳንን ለሰዎች ወይም ለቤተ ክርስቲያን ሰጠ? ዋናውና
አጠቃላይ ጠቅላላ መልሱ ጠቅላይ መልስ ሊሆን የሚችለው ማህበሩ ወይም ቤተክርስቲያን እንድትታነጽ መሆኑ በቅዱስ ቃሉ በግልጽ ተቀምጧል። መታነጽ ማለት ደግሞ መሰራት ወይም በትክክል መገንባት ማለት ነው። በመጀመሪያ አንድ ህንጻ በተፈለገው ልክ እንዲሰራ ወይም እንዲገነባ ሰሪው ግንበኛው ወይም ኢንጂነሩ አስተማማኝ አዋቂ ሊሆን ይገባል። አለዚያ ህንጻው ዋስትና የለውም። በዚህ በኩል እግዚአብሔር ራሱ የታመነና ሁሉ አዋቂ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9፣ ትንቢተ ናሆም ምዕራፍ 1 ቁጥር 7። ለዚህም ጥሩ ምሳሌ የሚሆነን የሰለሞን ቤተ መቅደስ ነው። አንደኛ ነገሥት ምዕራፍ 6 ቁጥር 7። ምንድነው በሰለሞን ቤተ መቅደስ የምንረዳው? ቀድመው በሌላ ቦታ የተጠረቡ ድንጋዮች ስለተሰሩ በግንባታው ወቅት ምንም አይነት ጫጫታና ጩኸት አልነበረም። ቀድመው ያንዳንዱ ጡብ የሚገነባበት መሳሪያ ሌላ ቦታ ተስተካክሎ ስለመጡ አንድ ላይ ህንጻው ተገጣጥሞ ሲመጣ ጋጋታ አልነበረው። እያንዳንዱ መጥቶ በተወሰነለት ቦታ ፍት እያደረገ ሙሉውን ቤተ መቅደስ ያለ ጫጫታ፣ ያለ ግርግር፣ ያለ መፍረስ ጋር እንዲገነባ ተደርጓል። ይህ የጥላ አገልግሎት ለአዲስቷ የአዲስ ኪዳን ቤተክርስቲያን ጥሩ ምሳሌ ነው። እያንዳንዱ በቤተክርስቲያን ውስጥ ያለው አገልጋይ በመንፈስ ቅዱስ እርዳታ ተሰርቶ የብልቱ ጤናማ አካል እንዲሆን የሚያመለክት ተምሳሌታዊ ምሳሌ ነው። ልሳን ለነዚህ አይነት አገልግሎት ከሰጡ ስጦታዎች ውስጥ አንዱ ነው። ስለሆነም ልሳን በሁለት መንገድ ያንጻል። አንደኛው ቋንቋ ነው ያልነውና ቋንቋ እስከሆነ ድረስ የኮሙኒኬሽን ወይም የመገናኛ ጉዳይ ስለሆነ ለወንጌል ስርጭት ዋና ተግባር ላይ ይውላል። አንዳንድ የመጽሐፍ ቅዱስ አዋቂዎች ለወንጌል አገልግሎት ለሐዋርያት አልተሰጠም ብለው የሚናገሩ አሉ። እናንተ ጌታ በገለጣችሁላችሁ ልክ እሱን ማጣራት ትችላላችሁ። ነገር ግን በሐዋርያት ሥራ ምዕራፍ 2 ላይ የተገለጸው በጴንጤቆስጤ ቀን የመጣው ልሳን ለወንጌል አገልግሎት እንደዋለ ከአንዳችንም የተሰወረ ጉዳይ አይደለም። በተለይም ሐዋርያት ሥራ ምዕራፍ 2 ቁጥር ከ4 እስከ 13 ስታነቡ ይህ ልሳን የሰው ቋንቋ ነው። ምንም ጥርጥር የለውም፣ የሰው ቋንቋ ነው። እንዴት ብትሉ ይህም በትርጉም ወይም በቀጥታ ሊሆን ይችላል። ታሪኩን ታውቁታላችሁ። በዛ በበዓለ 50 ብዙ ሰዎች በዛ በዓለ 50ውን ለማክበር ኢየሩሳሌም እንደተሰበሰቡ መጽሐፍ ቅዱሳችን ይናገራል። እዛ የተሰበሰቡ ሰዎች ከብዙ ብሔርም እንደመጡ ከቀሬና፣ ከሊቢያ፣ ከግብጽ፣ ከተለያዩ ከፍርጊያ፣ ከጵንፊልያ ብዙ ሰዎች ብዙ ቋንቋ ተናጋሪዎች ብሔረሰቦች እንደመጡ ቅዱስ ቃሉ ግልጥ አድርጎ እየዘረዘረ ይናገራል። ነገር ግን መንፈስ ቅዱስ በሐዋርያት ላይ በወረደ ጊዜ የእሳት ነበልባል የሚመስሉ ልሳኖች በእያንዳንዱ ላይ ተቀመጡባቸው ካለ በኋላ ይናገሩ ዘንድ እንዳስቻላቸው ተናገሩ ይላል። በምን? በሌሎች ልሳኖች ይላል። በሌሎች ልሳኖች። ይህም ማለት በሌላ ቋንቋ ተናገሩ ማለት ነው። እነዚህ ከብዙ ብሔረሰቦች የመጡ ሰዎች እንዴት ሊረዱ ቻሉ? ይህ ብዙ ማመናፈስ አይፈልግም። እግዚአብሔር እንደ ሉዓላዊነቱ እንደ ሁሉን ቻይነቱ ለሐዋርያቱና እዛ ለ120ዎቹ ሰዎች ስጦታዎችን ሰጠ። ወንጌሉን ያደርሱበት ዘንድ ለየብሔረሰቡን የሚመጥን መልእክትና አንደበትም ሰጣቸው። እነሱም በሌሎች ልሳኖች ተናገሩ። አንዱ በአረብኛ ሲናገር፣ አንዱ በግብጽኛ፣ አንዱ በቀረና ቋንቋ ሲናገር፣ አንዱ በጵንፊልያ ቋንቋ እንዲናገርና ሁሉም የምስራቹን የወንጌል ቃል እንዲሰሙ እድል እግዚአብሔር ሰጣቸው። የወንጌል በርን ከፈተላቸው። አንድም ስለ ጌታ ኢየሱስ ሳይሰማ ወደ ቤቱ እንዳይመለስ እግዚአብሔርም አደረገ። ይህ ድንቅ አይደለም? በቋንቋ ምክንያት መጋረጃ ተፈጥሮ ሰዎች የወንጌልን ቃል እንዳይሰሙ እንዳይደረግ እግዚአብሔር ቤተክርስቲያን ከሚታሰበው በላይ ለሕዝቡ ያስባል። ይህም የቋንቋን ባሪያ ሰብሮ ለገሊላ ሰዎች የሌሎችን ቋንቋ ሰጥቶ አናገራቸው። ሁሉም ደግሞ ምስክርነት ሰጡ።
በገዛ ቋንቋችን የእግዚአብሔርን ድንቅ ሥራ ሰማን አሉ፣ ተገረሙ። ይህ የመጀመሪያው የሚተረጎም ወይም በቀጥታ የሚሰጥ የሰው ቋንቋ ስለሆነ ለወንጌል ስርጭት ወንጌልን ለማዳረስ ለክርስቶስ ምስክር በየትኛው ቤተሰብ ውስጥ ለመሆን ልሳን የሰው ቋንቋ ሆኖ ያገለግላል። ለወንጌል ስርጭት አይነተኛ መሳሪያ ሆኖ አገልግሏል። ዛሬም ለታመኑ አገልጋዮች ንጹህ ስጦታን ለሚፈልጉ ጌታ ታማኝ ነው፣ ይሰጣል። ይህ አይነት ልሳን መልእክቱ ለሌላ ሰው ስለሆነ በጉባኤ ላይ የሚነገር ልሳን ነው። ከሰው ጋር ኮሚኒኬሽን ስለሆነ በአደባባይ የሚነገር ልሳን ነው። ይህም በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 5 እስከ 13 ማንበብ ትችላላችሁ። ጳውሎስ ለዚህ ግልጽ የሆነ ድንጋጌን አስቀምጧል። ይህ አይነቱ ልሳን የአገልግሎት ስጦታ ስለሆነ ደግሞ ለሁሉም አልተሰጠም። ስጦታ ስለሆነ መንፈስ ቅዱስ ሉዓላዊ ነው። ለፈለገው የፈለገውን ይሰጣል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ቁጥር 29 ቁጥር 30 ላይ ማንበብ ትችላላችሁ። እሱ እንደፈቀደ ስለሚሰጥ ይህንን አሁንም ስጦታ ነው። ሁለተኛው ከሰው ቋንቋ አለፍ ያለውና ለኮሚኒኬሽን ያልተሰጠው ነገር ግን ለግል አማኝ አገልጋይን ከሆነ ለእርሱ ለግል መታነጽ የተሰጠው የጸሎት ህይወትን ለማገዝ የተሰጠ ልሳን። ይህ ልሳን የማይተረጎም ኮሚኒኬሽን ከእግዚአብሔር ጋር ብቻ መሆኑን መጽሐፍ ቅዱስ ይናገራል። ምናልባትም የኤፌሶን ክርስቲያኖች ተናገሩት ከዚህ አይመደብም፣ ከመጀመሪያው ነው። ምክንያቱም አንደርስታንድ አድርጎ ሉቃስ ጽፎታል። የሰማው ነገር ስላለ ኮሚኒኬት ተደርጓልና ሉቃስ ስለተረዳ በልሳን ተናገሩ ብሎ ኤፌሶን ክርስቲያኖችም በቆርኔሌዎስ ቤት ያሉትም ግልጽ የሆነ መልእክት ስለሰማ ነው ሉቃስ መመዘገብ የቻለው። የገባው ነገር ስላለ ኮሚኒኬትድ በሆነ ላንጉዌጅ ስለተጻፈ ያኞች ሁለቱም በመጀመሪያው የሚመደቡ ይሆናሉ ማለት ነው። በሁለተኛው ግን ጳውሎስ እኔ በመንፈስ ጸልያለሁ አእምሮ ግን ባዶ ነው ያለው ፓርት ነው። ይህ የማይተረጎም ወይ ለጉባኤ የተሰጠ ልሳን አይደለም። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 እና ቁጥር 14 ጀምሮ እስከ 28 በደንብ በተበራራ መልኩ ጳውሎስ ገልጾታል። መልእክቱም መታነጹም ለግል ስለሆነ የዚህ አይነት ልሳን በጉባኤ ላይ ወይም በማህበር መካከል እንዲነገር በመጽሐፍ ቅዱስ ፈጽሞ አልተፈቀደም። እኛ እንደፈለግን የራሳችንን ነፃነት ስጋ ፍላጎታችንን ለማርካት እንደፈለግን እንንጫጫ እንጂ የማይተረጎም ስለበል ስርዓተ ነጥብ የሌለው ጉዳይ በጉባኤ እንዲነገር የእግዚአብሔር ፈቃድ አይደለም። መጽሐፍ ቅዱስ በግልጽ ቋንቋ በተለይም በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 28 ላይ ዝም ይበል፣ ዝም ብለው ከንፈር ማንቀሳቀስ ድምጽ መፍጠርና ሁከትን ማወቅ ሁከት ጋር ስለሚገናኝ ዝም ይበል። የሰው ቋንቋ ካልሆነ የማይተረጎም ካልሆነ ሰውየው መንፈሳዊ ለመምሰል የሚያደርገው ስርዓት የለሽ ድምጽ ቋንቋ ስላይደለ እንዲህ አይነት ልሳን ተብሎ በጉባኤ የሚሞከር እግዚአብሔር በጉባኤ እንዲነገር አይፈልግም። እውነትም ልሳን ከሆነ ራሱ በግሉ ይቤቱ ሄዶ ይጸልይ። የሚታነጸው በግሉ ስለሆነ እርሱና ከእግዚአብሔር ጋር ሆኖ ይጸልይ። መታነጹ ለሱ ስለሆነ ይህ በጉባኤ አልተፈቀደም። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 28 ይህም በሰው ቋንቋ የማይነገር የጸሎት ቋንቋ ነው ማለት እንችላለን። የጸሎት ቋንቋ ነው ማለት እንችላለን። ምክንያቱም በሰውና በእግዚአብሔር መካከል ሰው እግዚአብሔርን የሚያናግርበት ሌላ መሳሪያ የለውም። ከእግዚአብሔር ጋር ራሱን ከእግዚአብሔር ጋር ይነጋገር ነው የተባለውና ሰዎች ከእግዚአብሔር ጋር መነጋገር የሚችሉት አንድና አንድ መስመር ነው ያለው በመጽሐፍ ቅዱሳችን፣ እሱም ጸሎት ነው። ይህ ትርጉም የለሽ የጸሎት ህይወትን ያግዛል ያልነው ለዚህ ነው። ለምን የጸሎት ቋንቋ ሰው በጸሎት ብቻ ነው ከእግዚአብሔር ጋር መነጋገር የሚችለው። ይህ ልሳን የሰው ቋንቋ ካልሆነ እንዴት የጸሎት ህይወትን ማገዝ ይችላል ብላችሁ ልትጠይቁት ትችላላችሁ። አንድ ምስጢር መጽሐፍ ቅዱሳችን ውስጥ ተጽፏል። እኛ የማንረዳው አንደርስታንድ የማናደርገው በሰው ቃል ሊገለጥ የማይችል መንፈስ ቅዱስ በውስጣችን ሆኖ የሚያደርገው ነገር አለ። ቅዱሳን አንድ ነገር መቃወም ከጀመርን እስከ መጨረሻው ዝም ብሎ በደፈና መቃወም ሳይሆን ይህ የማይነገረው በጉባኤ ያልተፈቀደው ልሳን ነው። ነገር ግን በእርሱና በእግዚአብሔር መካከል የሆነ ጉዳይ ስለሆነ የአደባባይ አገልግሎት አይደለም። ታዲያ እንዴት ነው ለግለሰቡ
የጸሎት ህይወትን ማገዝ የሚችለው ብላችሁ ከጠየቃችሁ እስቲ አንድ ወደ ሮሜ ምዕራፍ 8 ቁጥር 26 እና 28 ላይ ያለው እናንብብ እስቲ። እና በመጽሐፍ ቅዱስ ለሁሉም ነገር መልስ አለው። ረጋ ብለን ለመረዳት ፈቃደኛ እስከሆነ ድረስ መጽሐፍ ቅዱሳችን መልስ አለው። ሮሜ ምዕራፍ 8 ቁጥር 26 እና 27 አነብላችኋለሁ። እንዲህ ይላል፣ እንዲሁም ደግሞ መንፈስ ያ በውስጣችን ያደረው መንፈስ ከጌታ የተቀበልነው መንፈስ ድካማችንን ያግዛል ይላል። ከኛ በላይ በሆነ ጉዳይ ላይ ያ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና እንግዲህ ከሰው ጋር በምንጸልየው ሰው ቋንቋ ተጠቅመን ሰዎች ሰምተው አሜን ይላሉ። ስለሰሙ ምን እንደጸለይን በምን ርዕስ ላይ እንደጸለይን ሰዎች አንደርስታንድ ስለሚያደርጉ ከኛ ጋር አሜን ይላሉ። መጨረሻ ላይ አሜን ይላሉ። ነገር ግን እኛና እግዚአብሔር የምንናገረው ነገር በምን አይነት ቋንቋ እንደሆነ አናውቅም። እንዴት እንደምንጸልይ ራሱ እንዴት መጸለይ እንደሚገባን አናውቅ እና ነገር ግን መንፈስ ራሱ ይላል መንፈስ ራሱ በማይነገር መቃተት ይማልድልናል። ወርድ ማውጣት አንችልም። ቃል ማውጣት አንችልም። የሚተረጎም ቃላትን ማውጣት አንችልም። በማይነገር መቃተት በውስጣችን ይማልድልናል ይላል መንፈስ። በቃል መግለጽ የማንችለውን የውስጥ ሐሳባችንን ይረዳል። ከእግዚአብሔር ጋር ኮሚኒኬት ያደርጋል። ለምን? ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል። መንፈስ ቅዱስ እግዚአብሔር ነው። የእግዚአብሔርን ሙሉ ፈቃድ ያውቃል። ስለዚህ ከውስጣችን ሆኖ እኛ መግለጽ ያልቻልነውን ከውስጣችን ሆኖ ይማልድልናል። እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። ይህ ወገኖች ሆይ ረጋ ብለን ላሰበ ሰው ከዚህ የሚበልጥ የተስፋ ቃል ያለ እኔና እናንተ ቃል አውጥተን መናገር ባልቻለበት ጉዳይ የሚረዳን የሚያግዘን እኛ ዘንድ አለ። እግዚአብሔር ያስቀመጠው መንፈስ ቅዱስ። ስለዚህ ወደ ማስመሰል ባንጣደፍ መልካም ነው። እግዚአብሔር ያሰበልን እኛ ከምናስበው ይበልጣልና በጌታ ፊት መውደቅ ነው። ከጌታ ጋር ይህ በሚቃተተው ማንነታችን በእግዚአብሔር ፊት ጉልበታችንን ጥለን ውድቅ ብለን በፊቱ ተጥለን መጠየቅ ነው ያለብን። አንዳንድ ጊዜ የምንቸገርባቸው ጉዳዮች አሉ። ቀላል ምሳሌ ልንገራችሁ። ሙሉ የሚያረካ ምሳሌ ላይሆን ይችላል። ነገር ግን አንድ አገልጋይ ሆናችሁ አንድ ሰው ተቸግሮ በሽተኛ ሆኖ በሞት አፋፍ ላይ እየቃተተ ወንድሙ ወይም እናቱ ቤተክርስቲያን መጥቶ አገልጋዮቹን ጠርቶ ልጄ እየሞተብኝ ነውና ኑና ጸልዩልኝ ብሎ ቢጀምር ቢጠራን ያ ሰው በሞትና በህይወት መካከል ሆስፒታል ቢታገኙት እንደ ክርስቲያን እንደ አገልጋይ ልትጸልዩ ነው ሄዳችሁ። ወገኖች ሆይ እንዴት ብላችሁ እንደምትጀምሩ በእኔ በኩል ግራ ይገባኝ። በቃ ይፈወሳል ብላችሁ እንዳትናገሩ። የዚህ ህይወት መጀመሪያና መጨረሻ በእግዚአብሔር እጅ ነው፣ በአንተ እጅ አይደለም። ደፍራችሁ እንዳንዳንድ ደፋር አገልጋዮች ዝም ብላችሁ እንዳትናገሩ። የሰውን መጀመሪያና መጨረሻ በእግዚአብሔር እጅ ብቻ ነው፣ ለማንም አልተገለጠም። ስለዚህ ይህ ሰው ወደ ጌታ የመሰብሰቡ ሰዓት ደርሶ ሊሆን ይችላል፣ ገና ሊኖር ሊሆን ይችላል። ለአገልጋዩም አልተገለጠም። በአዲስ ኪዳን እንደዚህ ነገሮች የሉም። እግዚአብሔር የፈለገውን ያደርጋል፣ በሰማይና በምድር የወደደውን ያደርጋል። ነገር ግን እንደ አገልጋይ ተጋብዘሃል፣ ልትጸልይ ነውና እንዴት ብለህ እንደምትጸልይ ራሱ ግራ ይገባል። እንግዲህ ጳውሎስ እዚህ በሮሜ ላይ የሚነግረን እሱ ነው። እንዴት እንደምንጸልይ ራሱ አናውቅም። ሰውየው ያመዋል፣ በሞት ጣር ላይ ነው ያለው። ጸልየ የማይፈወስ ከሆነ አገልጋይነት የሚፈተን ይመስልሃል። የማትጸልይ ከሆነ ደግሞ ተጠርተሃል። ስለዚህ እንዴት ብለህ እንደምትጸልይ ግራ ይገባሃል። ወንድሞች ሆይ ዘና በሉ። የማንም ህይወት በእግዚአብሔር እጅ ነው። አንተ ተጠራኸው መልካም ፈቃድ ከሆነ ብላችሁ መጸለይ ነው፣ ሰዎች በሚሰሙ ቋንቋ። አንዳንድ ጊዜ ግን ብቻችሁን ሆናችሁ ሌላ ተጋባዥ አገልጋይ በሌለበት ስትናገሩ ልትጨነቁ ትችላላችሁ። ብላችሁ የተነፈሳችሁት ነገር ውስጥ ምን አይነት በቃል ልትመን የማይችል ሐሳብ እንዳለ እናንተም እንኳን መግለጽ የማትችሉት ነገር እግዚአብሔር ይረዳዋል። የውስጣችሁ መቃተት ስለሆነ ብላችሁ የተናገራችሁት ቋንቋ ማንም ሊተረጉመውና ሊያብራራው የማይችል ቢሆንም የውስጥን የሚረዳ መንፈስ ከእግዚአብሔር ጋር ኮሚኒኬሽናችሁን ያቀናዋል። ይህ ነው እሱ የእግዚአብሔር ሐሳብ ያውቃልና በማይነገር መቃተት
ስለ ቅዱሳን ይማልዳልና ይህ ልሳን ይተርጎም ቢባል ተናጋሪው ለጸሎት የተንበረከከው ሰውዬ አይተረጉመው። አንዳንድ ጊዜ በመጽሐፍ ቅዱሳችን ላይ የተገለጹ አገላለጾች ሰዎችን ወደ ስህተት ሊመሩ ይችላሉ። ይህ የማይተረጎም እኮ እናንተ ምን አገባችሁ ጉባኤ ላይ ቢነገር ምን ጨነቃችሁ ማን ጠበቃ አደረጋችሁ ብለው የሚከራከሩ አገልጋዮች አሉ። በጉባኤ ላይ ይህ የማይተረጎም ልሳን ቢናገር ምን አገባ ምን ይተጎዳ የሚሉ ሰዎች አሉ። ይህንን ሐሳባቸውን ለማጽናት አንድ ጥቅስ ይጠቅሳሉ። አንደኛ ቆሮንቶስ ምዕራፍ 13 ላይ ያለውን ጥቅስ ይጠቅሳሉ። የመላእክት ቋንቋ የሚለውን ነገር አታች ያደርጋሉ። ባይተረጎም እናንተ ባሰሙት እኔም ባልረዳው ግን የመላእክት ቋንቋ ሊሆን ስለሚችል ዝም ብላችሁ ቢሰሙት ምን አለበት ብለው ጆሮ የፈጠረልን እግዚአብሔርን በመድረክ መልእክት ያለውን ጌታን እንዳንሰማ ያታልሉናል። ሶሪ እንደዚህ አይነት ነገር በአዲስ ኪዳን ታሪክ ውስጥ የለም። እግዚአብሔር ሕዝቡን ሲሰበስብ መልእክት አለው። አገልጋይን ሲያቆም መልእክት ሰጥቶታል ብለን ስለምናምን ለከንቱ ጫጫታ ትርጉም ለየለሽ ወሬ በመድረክ ላይ ለምንነገር የዋሆች ሆነን የምንሰማበት ጆሮ የለንም። ቅዱስ መጽሐፍ መመሪያ ሰጥቶ እያለ አንጃጃለን። ቅዱሳን ስሙ። የመላእክት ቋንቋ ብለን ሊታታልልን አይችልም። ይህ ዘላ የተነገረው ሃይፐርቦሊክ ነው። የግነት ቋንቋ ነው። አንድ ሰው የጸጋ ስጦታውን ኤክስትሪም አለኝ ብሎ ብዙ የጸጋ ስጦታዎች የመንፈስ ቅዱስ አለኝ ብሎ ሊኩራራ ቢችል ፍቅር ግን ከሌለው ተብሎ ከተዘረዘሩት የግነት ቃላት ውስጥ የተገኘ የመላእክቱ ቋንቋ እንኳን ብናገር ጳውሎስ ያለው እስከዚያ ድረስ እንኳን ችሎታ ቢኖረው ብሎ አጋኖ ለመግለጽ ፈልጎ እንጂ የመላእክት ቋንቋ በመጽሐፍ ቅዱስ ውስጥ እኮ የሰው ቋንቋ ነው። እንኳን የመላእክት ቋንቋ እግዚአብሔር የሆነው ጌታችን ኢየሱስ ክርስቶስ ምድር ላይ ያገለገለው በሰው ቋንቋ ነው። አንድ ቦታ ለልሳንም አልተጠቀመም። ለምን? በአንዲት በይሁዳ በኢየሩሳሌም ውስጥ በአንድ ቋንቋ በሚናገሩት ውስጥ ብቻ ስላገለገለ ልሳን አላስፈለገው። ስለዚህ መላእክት ቋንቋ ብትሉ መላእክት እንኳን ምሳሌ ሲጥቀሱ መላእክት ወደ ተለያዩ ሰዎች መጥተዋል። ያናገሩት ግን ሰውየው በሚያውቀው ቋንቋ የሚያናገሩት መላእክት መጥተዋል። ኤልሳቤጥ ጋር መጥተዋል። ማርያም ጋር መጥተዋል። ቆርኔሌዎስ ጋር መጥተዋል። ጴጥሮስ ጋር መጥተዋል። እነሱ በሚረዱት ቋንቋ ነው መላእክት የተናገሩት። ሌላ ነገር አታናግሩ። መላእክት የእግዚአብሔርን ሐሳብ ወስደው ኮዲንግ ምናልባት ይህን ቋንቋ እንጠቀም ብንል ራሱ በመላእክትና በእግዚአብሔር መካከል ያለውን የቋንቋ ኮዲንግ ከሆነ ትንሽ ሊያስከድ ይችላል። ነገር ግን ምድር ላይ ተመጥቶ በሰዎች መካከል መላእክት የተጠቀሙት የሰውን ቋንቋ ነው። ሰዎች አንደርስታንድ አድርገው የእግዚአብሔር ፈቃድ እንዲፈጽሙ ግልጽ በሆነ በአካባቢው በሚነገር ቋንቋ ነው መላእክት መልእክቶቻቸውን ያደረሱት። ስለዚህ መተርጎም ካስፈለገን የመላእክት ቋንቋ ብለን መናገር ካስፈለገ በእግዚአብሔርና በመላእክት መካከል ያለው ማለት ይቻላል። ምክንያቱም የማይተረጎም የኛ ማናቀው እነሱ ያን ኮድ ወደሚተረጎም ኮድ ቀይረው ነው ምድር ላይ ለዮሴፍ፣ ለቆርኔሌዎስ፣ ለጴጥሮስ፣ ለኤልሳቤጥ፣ ለሌሎችም ቅዱሳን የሚናገሩት። ሰዎችም አንደርስታንድ አድርገው እግዚአብሔር ፈቃድ ለመፈጸም ይነሳሉ ማለት ነው። ተረድተው ይነሳሉ ማለት ነው። ስለዚህ ወንድሞች ሁለት ልሳን አለ ማለት ነው። የሚተረጎም ለወንጌል ስርጭት የሚሆን የማይተረጎም ግለሰቡ ከእግዚአብሔር ጋር የሚነጋገርበት የጸሎት መሳሪያ ብለን መደምደም እንችላለን። ስጋችን ደካማ ስለሆነ እግዚአብሔር ላይ ግዘን በመንፈስ ቅዱስ በማይነገረው መቃተት እንኳን እንድንነጋገር ያደርጋል ማለት ነው። አይ እግዚአብሔር ፍቅሩ ለየት ይላል። እስቲ አንዳንድ የተዛቡ አመለካከቶች በልሳን ዙሪያዎች አሉ። ይህ እኔንና እናንተን ሁሉ የሚፈታተን ይመስለኛል። ግን እኔ ስለቀረብኩ ፍጹም ነው ብዬ ላሰምሩበት አልችልም። የተለያዩ አመለካከቶች ስላሉ እናንተ የሚረባውን ከዚህ ወስዳችሁ ተጠቅሙበት። የመጽሐፍ ቅዱስ ሌላ የተሻለ የተገለጠ ዕውቀት ካጋጠማችሁ ከዚህ የተሻለ የመጽሐፍ ቅዱስ መገለጥ እግዚአብሔር ከሰጣችሁ ያንን ተከተሉ። ነገር ግን የተገለጠውን ልንገራችሁ አንዳንድ ስህተቶች አሉ። አንደኛ በዘመናችን ልሳን አይሰራም የለም ብለው የሚያምኑ ሰዎች አሉ። ይሄ ትክክል አይደለም። እግዚአብሔር አቋረጠ ተስፋ ቃሉን አጣፈ ማለት አይደለም። የአዲስ ኪዳን ስጦታ ነው፣ የብሉይ ኪዳን ስጦታ አይደለምና እግዚአብሔር ዛሬም በተለይ ለወንጌል ስርጭት እነሱን ቋንቋ መናገር በማንችልበት ህብረተሰብ ውስጥ ወንጌልን እንድንሰጥ ወንጌልን ቃል እንድንሰብክ የሚያግዝበት መሳሪያ ነው። ይልቅስ እሱን እንድናገኝ እንትጋ። የጌታ ወገኖች በታላቅ
ትህትና እጋብዛችኋለሁ ራስንም ጨምሬ ይህ አይነቱ ልሳን ለማግኘት እንትጋ። ሰው በብሔር በተቆላለፈበት ዘመን፣ ሰው በብሔር ማንነት በታጠረበት ዘመን ድንበር ዘለን ገብተን እንደገና በትርጉም ለመናገር የሚጨንቅበት ዘመን ላይ እግዚአብሔር ይህንን የቋንቋ ባሪያ እንደ ሐዋርያት ሰብሮ ገብተን በእነሱ ቋንቋ የምንሰብክበት መንገድ እንዲከፍትልን ይህንን አይነቱን የሌላ ቋንቋ ልሳን እግዚአብሔር እንዲሰጠን እንጸልይ። ይህ መሻታችን ነው። ነገር ግን ልሳን በዚህ ዘመን አይሰራም፣ በሐዋርያት ዘመን አብቅቷል የሚለው አመለካከት መጽሐፍ ቅዱሳዊ አይደለም። ምክንያቱም የተስፋ ቃል የሰጠው ጌታችን ኢየሱስ ክርስቶስ ነው። ወንጌልን ሲበኳል በልሳን መናገር የመጣው ወንጌል በቋንቋ ባሪያ መጋረጃ ምክንያት እንዳይገደብ ስለፈለገ። ሁለተኛው በልሳን ዙሪያ ያለው ስህተት ምንድነው? የዳነ ማቹር የሆነ ክርስቲያን ሁሉ መናገር አለበት የሚል ደግሞ አንዳንድ ቲሞች አሉ። የመንፈሳዊነት እድገት መለኪያ አድርገው ልሳንን የሚወስዱ ሰዎች አሉ። ስጦታ ነው ነው መጽሐፍ ቅዱስ ስለዚህ ግልጽ መሳለው እንደፈቀደ መንፈስ ቅዱስ ይሰጣል። የአገልግሎት መሳሪያ እስከሆነ ድረስ ሁሉም በዛ መሳሪያ ይገለገላሉ ማለት አይደለም። ሁሉም ሚሽነሪ እንዳይደለ ሁሉም ልሳን ያስፈልገዋል ማለት አይደለም። እግዚአብሔር ለፈለገው ለዓላማውን እስካስፈጸመለት ድረስ ለዛ ሰው ይሰጣል። ስለዚህ ሁሉም ሰው በልሳን መናገር አለበት የሚለው መጽሐፍ ቅዱሳዊ አይደለም። እንደወደደ መንፈስ ቅዱስ ሉዓላዊ አካል ስለሆነ እንደፈቀደ ይሰጣል ይላልና ይሄ ሁሉም ሰው ክርስቲያን የሆነ አገልጋይ የሆነ አንተ እስካሁን በልሳን አትናገርም እንዴ ብለው የሚጠይቁ ሰዎች አሉ። ለምሳሌ እኔ በልሳን አልናገርም። የማገለግልበት ቦታ አካባቢ ልሳን አስፈላጊነቱ ስለሌለ ሊሆን ይችላል፣ ወይ ስላልጠየቁም ሊሆን ይችላል። ነገር ግን ለኔ አልተሰጠም ማለት ለሌሎች አይሰጥም ማለትም አይደለም። አገልጋይ ስለሆንኩ ደግሞ ልሳን ስላልተሰጠኝ ደግሞ አንተ አገልጋይ መንፈሳዊ እድገት ገና ነው ማለትም አይደለም። ስለዚህ ወንድሞች በዚህ ሞራል ውድቀት ውስጥ አንዳንድ ጊዜ በተራ ቋንቋ ከሌላ በሚወረወር ቃላት ልሳን ትናገርም ወይ ብሎ ስለተጠየቃችሁ ከሌላ እንደሚታንሱ የሚሰማችሁ ወገኖች ተረጋጉ። መንፈስ ቅዱስ ለእናንተ ሰጠው ሌላ ነው፣ ልሳን ለሌላ ተሰጥቶታ ነውና ሙሉ ቤት እንድትታነጽ የተለያየ መሳሪያ ሆነን የተለያየ ብሎኬት ሆነን ብልቶች ሆነን ሙሉን አካል እንገነባለን እንጂ በአንድ ብልት ላይ ስጦታ ላይ አንረባረብም። የእግዚአብሔር ሐሳብ አይደለም። ሁለተኛው ስህተት ሁሉ የዳነ ሰው ልሳን መናገር ይችላል የሚለው ነው ማለት ነው። ሶስተኛው የተሳሳተ አመለካከት ልሳንን ተደብቆ መለማመድ። ልሳንን ተደብቆ መለማመድ ይህ አሁን ባለው የቤተ ክርስቲያን ኮንቴክስት ውስጥ ምንም የማይካድ ሀቅ ነው አለ። ሰዎች በጓዳ ተደብቀው በጸሎት ቡድን ሆነው ልሳንን ይለማመዳሉ። ህፃናት ሲለማመዱ በአካል አግኝቻቸዋለሁ። በዩኒቨርሲቲ እያለሁ ሰዎች በአካል ሲለማመዱ አግኝቻቸዋለሁ። ከዚህም የተነሳ በአንድ አጥቢያ አካባቢ የሚነገሩ ልሳን የሚባለው ትክክለኛ ልሳን ያልሆነው ግን ልሳን የሚባለው የሚነገረው አንዱ ከአንዱ የኮረጀ ስለሆነ ተመሳሳይ ቃላትና ፊደል ነው የምንሰማው። ራሳችንን እናታልል ወገኖች። ልሳን ስጦታ ነው። በልምምድ የምናገኘው ኤክስፒሪየንስ አይደለም፣ ስጦታ ነው። ለዛ ኢቨንት ተሰጥቶን ከዛ በኋላ ሊቋረጥም ይችላል። ለወንጌል ስርጭት ከተሰጠን ያ ክልልን ለቀን ሌላ ቦታ ስንሄድ ሊቋረጥ ይችላል። ወደ ገዛ ሀገራችን ወደ ገዛ እናታችን ቋንቋ ስንመለስ ያ ልሳን ሊያስፈልግ ይችላል። እግዚአብሔር ጫወታ ለመዝናኛ አይደለም ስጦታ ነው የሚሰጠው፣ ለአገልግሎት ነው፣ ለመታነጽ ነው። የሚታነጽ ሰው አለ። ወንጌልን ሰምቶ ወደ አካል ብልት ወደ ክርስቶስ አካልነት የሚገባ ሰው አለ። እግዚአብሔር የሚጨንቀው ወደ መንጋው ለማስገባት እንጂ አገልጋዮች ለመዝናኛ እንዲጠቀሙ ስላልሆነ ይሄ በጓዳ ተደብቆ መለማመድ፣ ቃላቶችን ከዚህም ገልብጦ እከሌ ያለው በመድገም የሚደረግ ነገር መንፈሳዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። ወገኖች ሆይ ልብ ብላችሁ ስሙ። ሌላ ሐሳብ ሌላ ዓላማ የለንም። ንጹህ የሆነ መጽሐፍ ቅዱስ ቃልን ለትውልድ የማድረስ አደራ አለብን እንጂ አስመስለን መንፈሳዊ ለመምሰል የሆኑ ነገሮችን መድረክ ላይ ወጥቶ ቲያትር ድራማ ሰሪ አይደለንም። መልእክት አቀባዮች ከሆን ለቃሉ ባለቤት ታማኝ ሆነን አቀበል። ስለዚህ በጓዳ ተለማምደን አስመስለን ቀርበን ህዝብን በማታለል ያልሆነውን ተናግረን ይሄ ንቀት ነው፣ እግዚአብሔርን መናቅ ነው። እግዚአብሔርን መናቅ ይቅርብን ወንድሞች። በተለይ በፕሮቴስታንት ውስጥ በወንጌላውያን አብያተ ክርስቲያናት ውስጥ ያለን ሰዎች እንደ መንፈሳዊነት ደረጃ አድርገን የምናይ ሰዎች ብንረጋጋና ወደ ሐዋርያት ትምህርት ብንመለስ ይሻላል። በተፈለገው ቦታ እግዚአብሔር ይሰጣል። እንጠይቅ። መጠየቅ በሚገባን ቦታ እንጠይቅም። ነገር ግን ስለተመቸን የመሰለን የምንናገርበት ነገር ይቅርብን። ለጌታ ታማኝ ነው።
ይመጣል ባለቤቱ። አንርሳ። አደራ የሰጠን ጌታ ይመጣል። መክሊቱን ለመገምገም ይመጣል። ስለዚህ አትዘናጉ የጌታ ወገኖች። ይሄንን ለማለት እፈልጋለሁ የተሳሳተ አካሄድ ስለሆነም እስቲ ትምህርትን መልእክትን ሊጠቅልል ልሳን የእግዚአብሔር ስጦታ ቤተክርስቲያን እንድትታነጽበት የተሰጠ ስጦታ የተስፋ ቃሉን የሰጠው ፍጻሜውን የሚያረጋግጠው የታመነ ጌታ ነው። ያ ልሳን በሁለት ይከፈላል። በሐዋርያት ሥራ ለሐዋርያት የተሰጠው ልሳን የቋንቋ ልሳን የሰው ቋንቋ ነው የሚተረጎም ወይም በቀጥታ የሚነገር። የሚተረጎም ማለት አንዱ ይናገራል፣ ሌላው የህብረተሰቡን ቋንቋ የሚያውቀው ሁለቱንም የሚያውቅ ቆሞ ይተረጉማል ማለት ነው። በሐዋርያት ሥራ ላይ ግን ከዚህ የተለየ አንድ ደረጃ መነገር ለማይችለው የህብረተሰብ ቋንቋ ስለተሰጠው ለጴጥሮስ ለገሊላዊው የግብጽ ቋንቋ ተሰጥቶት የሰበከበት ነው። አቤት የምናፍቀው ልሳን ይሄንን ቤት በዘመናችን እንዲህ አይነት ልሳን ቤተሰጠን ብለን ጾም ጸሎት ብንይዝ ይሻላል። አስመስለን ዝም ብለን ነገር ትርጉም የለሽ ነገር ከምናወራ ይህ አንደኛው ልሳን ነው። ሁለተኛው የጸሎት ህይወታችንን ለማገዝ መንፈስ ቅዱስ በውስጣችን ሆነ በማይነገር መቃተት እኛና እግዚአብሔር ብቻ የምናወራው ልሳን ነው። ይህ ፐብሊክ አይደለም፣ ህዝብ አይደለም፣ በማህበር ላይ የምንነገር አይደለም፣ በጉባኤ ላይ የምንነገር አይደለም፣ የመድረክ ስጦታ አይደለም ወገኖች። ሁለተኛው ስለዚህ ይሄን በልክ በጓዳችን ከእግዚአብሔር ጋር ምናልባትም በጓዳ ተመርከም ብቻ ላይ ሆኖ ይችላል በመንገድ ላይ በማይነገር መቃተት እስከተባለ ድረስ የልባችንና የእግዚአብሔር መንፈስ የምንነጋገርበት ስለሆነ መቼና የት የሚለው ቦታ መውሰድ ሊያስፈልግ ይችላል። በጉባኤ ላይ የምንነገር አይደለም። ሁለተኛው ማለት የተሳሳቱ ስለ ልሳን ያሉ አመለካከቶች ደግሞ ሶስት አይተናል ለመጠቅለል ነው። አንደኛ ልሳን በዚህ ዘመን አይሰራም የሚሉ ሰዎች ትክክል አይደለም። ስጦታ የሰጠ እግዚአብሔር ታመነ ነው። ለቤተክርስቲያን የሰጠው ቤተክርስቲያን እስካለች ድረስ ስጦታዎቹ ይቀጥላሉ። ሁለተኛ የዳነ ሰው ሁሉ አገልጋይ ሁሉ በልሳን መናገር አለበት፣ አለዛ መንፈሳዊ ደረጃ ገና ነው የሚል አመለካከት ሮንግ ነው። መንፈስ እንደወደደ ለሚፈልገው ይሰጣል። ሶስተኛ ስጦታ መሆኑን ዘንግተን በጓዳ ተለማምደን ተመሳስለን የምናቀርባቸው ነገሮች ትክክል አይደለም። ወደ መጽሐፉ እንመለስ። ስለዚህ ወንድሞች ጳውሎስ የደመደመበትን ቃል ይጠቀማለሁ። ስለዚህ ወንድሞች ትንቢትን ለመናገር በብርቱ ፈልጉ፣ ልሳኖች ከመናገርም አትከልክሉ፣ ነገር ግን ሁሉ በአግባብና በስርዓት ይሁን። ሁሉ በአግባብና በስርዓት ይሁን። ይህ ለእናንተ ለእናንተ የተሰጠው መንፈሳዊ ነፃነት ነው። ከእግዚአብሔር ጋር የምንሰራ ከሆነ ለቃሉ ታማኞች መሆን አለብን። በዚህ የእውነት ቃል መጽናት እንድንችል እግዚአብሔር ሁላችንንም ወደ እውነት ሁሉ ይምራል። በሌላ ትምህርት እስከምንገናኝ ድረስ ቸር ቆዩልን። እግዚአብሔር ይወዳችኋል፣ እኔም እወዳችኋለሁ። ተባረኩ።